ወወልድ መንፈስ ቅዱስ አሐዱ አምላክ። ምነው አልነጋም እንዴ? ድምጻችሁ አይሰማም? በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ነጭ ቲሸርት የለበስከው ልጅ በስመ አብ ብትል ያዋጣሃል። አንተ ስል አንድ ዙር አስደግማለሁ። ሁላችንም ዙሪያውን ያላችሁ ተረጋግተን ይህ ሰንበት ቀን እግዚአብሔርን የምናገለግልበት ነፍሳችን ነፃነት የምታገኝበት የሳምንቱ የሥጋ ድካም እረፍት የሚያገኝበት ስለሆነ ራሳችንን ጣል አድርገን የእግዚአብሔርን ቃል እንከታተላለን። አሁን አይደለም የጀመረው እግዚአብሔር ቃል ሌሊት ነው። ሌዋውያኑ ካህናት ያለ ድካም ያለ መሰልቸት ምድራዊ ባልሆነ ሰማያዊ ጸጋ ከማህሌቱ አንስተው እስካሁን ድረስ ቅዳሴውን መለኮታዊ ባህሪው በምሕረቱ ጎብኝቷቸው ሰዓት መሀል እንደመዋኘት ነው። መንፈሳዊ አገልግሎት እንደዚሁ እንደዋዛ እንደፈዛዛ እንደምንቀልደው አይደለም። በቤተ መቅደሱ እየተንጎራደዱ እየተንጓደዱ ማገልገል የመለኮት ምርጫ ሲሆን ብቻ ነውና ደግሞ ጠዋት የመጣ ነው። የጠዋቱን በረከት እንዳይቀርብን ልባችንን ሰብስበን የሥላሴን ቃል እንሰማለን። እግዚአብሔር አምላክ ትናንት እንደረዳን ዛሬንም እንዲረዳን መልካም ፈቃዱ ይሁንልን። ስለዚህ እንድገመው ለዚህ ወንድማችን ስንል በስመ አብ እንበል። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በትንሣኤው ትንሣኤያችንን ያበሰረልን የትንሣኤያችን ወቅት ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። አበው ካህናት ይልቁንም ደግሞ ይህንን ቤተ ክርስቲያን በቅዱስ ወንጌል የምታገለግሉ እጅግ የማከብረው ወንድሜ የስብከተ ወንጌል ኃላፊው በዝማሬው ጸጋ የምታገለግሉ ዘማሪያን፣ ክቡራን ሙሽሮች፣ ይህ ሥጋ ደካማ ነው። በደካማው ሥጋችሁ በማይመችም በሚመችም አኳኋን የእግዚአብሔርን ድምፅ እየሰማችሁ ያላችሁ አባቶቼ፣ እናቶቼ፣ ወንድሞች፣ እህቶች በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? ግድ የለም ሌሊቱ የነጋው በእግዚአብሔር ፈቃድ ነው። እንደምን አደራችሁ? ሌላውን በኃጢአት ሌላውን ደግሞ በምክንያት ውጪ ሲያስቀር አበሳ በደላችንን ያልተሳሰብን ከምንወደው በላይ እንደሚወደን የምናምነው አምላካችን ዛሬ የሚባለውን ቀን አሁን የሚባለውን ሰዓት የሰጠን ክብርና ምስጋና ይግባው። ግቢው በጣም ሰፊ ስለሆነ ብዙ ሰው ይንቀሳቀሳል። የሚፈልገው ይወጣል፣ የሚፈልገው ይገባል። 4 በር ነው ያለው። በ4ቱም በር ባለሳሳት ባለመኪናው ይሽከረከራል። እግረኛው ጥግ ይዞ ያወራል። ይሄ የሁሉም የአድባራቶቻችን ችግር ነው። ይሄ ደግሞ ቆፍጣና ሰባኪና እኛም ስንናገር እናንተ ስለሚከፋችሁ ነው። እኛን ጥሩንና ሕገ እግዚአብሔር ይከበር። በቃ ከሰዓቱ ደርሶ ወደ ቤታችሁ ሂዱ እስክትባሉ ድረስ ዛ አንቀጽ እንደ እግዚአብሔር ጻድቃን ይበቡ ውስጤታ። ይህች እግዚአብሔር ደጅ ናት። የማን ደጅ ናት? እስቲ መልስ ስጡኝ። የማን ደጅ ናት? የእግዚአብሔር ቤት ደግሞ ሰዎች እንደፈለጉ ሊያደርጉት አይገባም። ከእግዚአብሔር ቤት የእግዚአብሔር ቤት ነው። እዚህ ጋር ትላልቅ አባቶችና ወንድሞች፣ ትላልቅ እናቶች፣ እህቶች ስትር ብለው ቁጭ ያሉት የማን ቤት ስለሆነ ነው? እግዚአብሔር ደግሞ እንዲህ ይላል፣ የሚያከብሩኝን አከብራለሁ ነው፣ የሚገዙልኝን እገዛላቸዋለሁ። በአንጻሩ ደግሞ እግዚአብሔር መሆኔን አውቀው የሚንቁኝን እነሱ ያውቁታል። አፍኒንና ፊናስ የደረሰባቸው ይታወቃልና እኔ እሑድ ጠዋት እንደ መላእክት እንድንሆን ነው የምመኘው። እሑድ ጠዋት የሰው ልጅ ከመላእክት ሞልቶ ቤተ መቅደሱ አስቀድሶ የሚሄድ ብቻ ሳይሆን ቆራቢ የሚበዛበት ቀን ነው መሆን ያለበት እሑድ ጠዋት። እሑድ ጠዋት በቲሸርት ብቅ ተብሎ ጸበል ላይ ሄዶ ፍሪዝ አድርጎ የሚሄዱባት ቀን አይደለችም። ይሄ የሚቆጭ ቀን ይመጣል። ብዙ ዓለማት ዞረናል፣ አይተናል። አብያተ ክርስቲያናቶቻቸው ላይ እንኳን መስቀል
እንዳይደረግ የተከለከሉ ክርስቲያኖች እያለቀሱ ነው ወንጌል የሚማሩት። የሚባርካቸው አንድ ካህን ብቻ ሆኖ ካህኑ እጁ ተሰብሮ የሞተ ካህን አለ እና እሑድ ጠዋት በተለይ እንደውም በቃ በየትኛውም ቀን ቤተክርስቲያን ስንመጣ እኛም መምህራኖቹ አክብረን እናንተም አክብራችሁ ተያይዘን እንድንባረክ እግዚአብሔር ይርዳል። እንዲህ ቆማችሁ የምትሰሙት እግዚአብሔር በልቦናችሁ ውስጥ ያለውን በማለዳ ይዛችሁት የመጣችሁትን የውስጣችሁን ልመናችሁን ይስማችሁ። እንዳጋጣሚ ሆኖ ብቻም ሳይሆን ያው ያደግንበት የምንዘዋወርበት እግዚአብሔር በበረከት የጎበኘን ከተጎበኘንባቸው አድባራት መካከል አንዱ ይሄ ሚካኤል ነው። ይሄ በልጅነት እድሜ ነው ጫካ ውስጥ እያለ ነው ማቀው። ዛሬ እንዲህ ግጥም ትምትም ብሎ ሳየው ህልም ነው ይመስለኝ፣ ራእይ እያየው ነው ይመስለኝ። እግዚአብሔር በስራው ድንቅ ነው። እጆቻችሁን ከፍ አድርጋችሁ ብታመሰግኑልኝ አምላኬን ደስ ይለኛል። ይሄ የእግዚአብሔር ቸርነት ብቻ ነው። የነበራችሁ ታውቃላችሁ። ይህም የዚህም ቦታ ታሪክ ለዚህ እነ ኦልትራፎርድ እና ሃይበሪ የኳስ ቅሪላ ማለፊያዎች ተከብረው ነው የሚኖሩት፣ ተፈርተው ነው የሚኖሩት። ኳስ ተጫዋቾችና ኳስ ተመልካቾቹ በስርዓት ገብተው በስርዓት ነው የሚወጡት። ይሄ ደግሞ የእግዚአብሔር ቤት ነው። ያውም እየተከፈለን፣ ያውም እየተባረክን፣ ያውም ጸበሉ እየፈወሰን፣ ያውም የሊቃውንቱን ማህሌት እየሰማን፣ ያውም ቅዳሴ እየተቀደሰ ፈቃደኞች ከሆንን የዕጣኑን መዓዛ እየመገመግን ተቀበለንና አክብረን ልንኖረው የሚገባ ቤት ነው። የዛሬው በዓል በትልቅ በዓል ስላገኘኋችሁ ደስ ብሎኛል። በአውደ ምሕረቱ ያገናኘን የኔን የልቤን ፍላጎት ሳይሆን ለእናንተ የሚጠቅመውን ቃል እንድንነጋገር እግዚአብሔር ይርዳል። ድምፃችሁ ይሰማ። ድምፅ ማጉያውን አስተካክል። ዋይ ዋይ የሚል ነገር ይሰማኛል። እኔ ድምፄን አውቀዋለሁ ጠንቅቄ። ሲባረካቸውም በሉ እስቲ በማርያም ያስባረካቸዋል ተናገሩ። ሲባረካቸውም ከነሱ ተለየ፣ ወደ ሰማይም አረገ። እንግዲህ ይሄ ሰሞኑ በዓለ ሃምሳ ምዕመናን ዓመት በዓሎቻችን ክብሮቻችን ናቸው። ብዙ ምሁራን አላችሁ፣ አስተውላችሁ ስሙኝ። ክርስቲያናዊ ዓመት በዓሎቻችን የኢትዮጵያዊነታችን ክብሮቻችን ናቸው። ከክርስቶስ ብስራት፣ ከክርስቶስ መጸነስ፣ ከጽንሰቱ አንስቶ እስከ ጳራቅሊጦስ ሆሊ ስፒሪት እስከ ዛሬ 10 ቀን እስከምናከብረው ያሉ 9 አበይት በዓላት ክብራችን፣ ልዕልናችን፣ ማንነታችን፣ ታሪካችን፣ ባህላችን ጭምር ናቸው። ይሄ ጨካኙ ዓለም እነዚህም በዓላቶቻችንን ለማደብዘዝ ብዙ ዋጋ እየከፈለ ነው። ኢትዮጵያዊነታችንን ከሰበሰበችው አንድ ካደረጉን አንዱና ትልቁ ጉዳያችን ሃይማኖታዊ እሴታችን ነው። ዝም ብላችሁ ማስተዋል ብቻ ነው የሚጠበቅባችሁ። እነዚህ በዓላቶቻችን ላይ እየተለኮሰ ያለው ጋዝ ነገ ተቀጣጥሎ ከነደደ በኋላ የወለድናቸው ልጆች ታሪክ አልባ፣ ሃይማኖት አልባ፣ ስርዓት አልባ ነው የሚሆኑት። ምሁራኖች አስቡበት ይህን ጉዳይ። ስለዚህ ከጌታ ጽንሰት፣ ከጌታ ልደት፣ ከጌታ ጥምቀት፣ ከጌታ ሆሳዕና፣ ከጌታ ስቅለት፣ ከጌታ ትንሣኤ ቀጥሎ የምናከብረው ትልቁ በዓላችን በዓለ ዕርገት ነው። እየባረካቸው ሳለ በመካከላቸው አረገ ነው። ይህን የዕርገት በዓል ከትንሣኤ በዓል አሳንሰን የምናከብረው አይደለም። ከልደት በዓል አሳንሰን የምናከብረው በዓል አይደለም። ከሆሳዕና በዓል አሳንሰን የምናከብረው በዓል አይደለም። በዓላቶቻችንን ባህላችን ተጭኖን
ወደ ማረድና ወደ መብላት ወደ መጠጣት ወስደን ትልቁን የዕርገት በዓል በደንገዝጋዛው ማክበር ከጀመርን ቀላል ጊዜ አይደለም እያለፈ ያለው። ይሄ ከኋላ ያለነው የቤተክርስቲያኒቱ ሹማምንትም ልናስብበት የሚገባ ጉዳይ ነው። ለምን ቢባል በዓል የሚከበረው ለመብላት ለመጠጣት ሳይሆን ክርስትናው እውነት መሆኑ ማረጋገጫ ነው። ስለዚህ ረስተነዋል። ትንሣኤውን አከበርንና ያው ነው። በጣም በሚገርም ሁኔታ ነው የተሸረሸረን ያለ ነው። 2 ወር የጾመው ሰውዬ ሁሉ የፋሲካ ዕለት ማታ እዛው ከአራቱም ማዕዘን ከገባው ሰንጋ በጅምላ ይገዛና ከእሱ ጋር ሲንደፋደፉ ማንካት የትንሣኤው ባለቤት መሆን አይደለም። የትንሣኤው ባለቤት መሆን ማለት በቤተ መቅደስ ከካህናቱ ጋር አድሮ ጌታ ተነስቷል የሚለው መዝሙር መዘመር፣ ቅዱስ ሥጋውን ክቡር ደሙን መቀበል፣ ከዛ በኋላ የሚበላውም የሚጠጣውም ይደርሳል። ለዚህ ምክንያት የሚከፋችሁ ካላችሁ እውነታው ይሄ ነው። እረፉ። እናቶቻችንም ብትሆኑ እንደዛው ነው። ስትጾሙ ስታስቀድሱ በዓለ ሐሙስ የምሴት ሐሙስ ዕለት ሥጋው ደግሞ የተቀበላችሁ እናቶች እሑድ ሌሊት ከዶሮ ጋር ስትንደፋደፉ ብታነጉ ትክክል አይመጣም። እነሱ አይደለም። እንደዚህ እንደ ፀሐይ ተሰጣችሁ እንደዚህ እንደ ከዋክብት ረግፋችሁ የምናከብረው እግዚአብሔር እኮ በቃ ሁሉን ነገር አመቻችቶ የሰጠን ጌታ ነው። እነዛ ሁሉ የሚበሉትን ሁሉ የፈጠረው ለእኛ ነው። እንዴት በሚበላ ምክንያት ከሥጋው ደግሞ እንርቃለን? እንዴት በሚበላ ምክንያት ከቅዳሴ ሰው የትንሣኤ ቀን እንዴት ቤት ተኝቷል? ስለዚህ በዓላቶቻችን ክብሮቻችን ናቸው። ከነዚህ አበይት በዓላት ከ9ኙ አበይት በዓላት ከጽንሰቱ አንስቶ እስከ ጰራቅሊጦስ ያለው በዓላት የኛ የክርስቲያኖች የሕይወታችን ጉዳይ ናቸው። እናንተን እየፈራን ዝም ስላላችሁ ታቆርፋላችሁ፣ ቅር ይላችኋል እያልን ይቸኩላላችሁ እያልን ሳንነግራችሁ ስለቀረን ብዙ ነገሮች እየተበላሹብን ነው። እንደዚህ ነው የሚለው ቅዱስ ሉቃስ። አራቱም ወንጌላውያን ስለ ዕርገቱ ጽፈዋል። በማለዳው ጉባኤ አራቱንም መተንተን ሰዓት ስለማይበቃ የቅዱስ ሉቃስን ሐሳብ ብቻ ነው የምናነሳው። ሲባርካቸውም ከእነሱ ተለየ፣ ወደ ሰማይም አረገ የሚለው ቃል ከመጻፉ በፊት እነዚህ ይላል ወገኖቼ። ስለ ዕርገት ስናነሳ እነዚህ በዋዛ በፈዛዛ የምንተወው ጉዳይ አይደለም። 3 ዓመት ከ3 ወር አብሯቸው የኖረ ዕውራንን ሲያበራ ያዩት፣ ለምጻምን ሲያነጻ፣ ሽባ ሲተረትር፣ ጎባጣ ሲያቀና ያዩት፣ በባህር ላይ ሲራመድ ያዩት፣ አይሁድን ሲያፋጥጥላቸው ያዩት፣ እነ ጴጥሮስ ትዳራቸውን የተውለት፣ እነ ዮሐንስና እንድርያስ በባህር ላይ አባታቸውን በገሊላ ባህር ጥለው የተለዩለት፣ በአጭር ቁመት በጠባብ ደረት ተወስኖ የታየ አካላዊ ቃል መለኮት ኢየሱስ ክርስቶስ ሲያስፈራሯቸው ሲያስጨንቋቸው እነዚህ ለ5 ካቢኔ ለ72 ሸንጎ የተቋቋሙ አይሁድ የሚያስፈራሯቸው የሐዋርያት የመከፋት ቀን የሚመስል ቢሆንም ደስታው ግን በጣም ብዙ ነበረ። የክርስቶስ ዕርገት ለነገረ ክርስቶስ ወይንም ይወላችሁ ምእመናን ኢየሱስ አካላዊ ቃል ወልድ ኢየሱስ ክርስቶስ ሰው ከሆነበት ጊዜ አንስቶ እስከሚመጣበት ጊዜ ድረስ ነገረ ሥጋዌው ሲሰበክ ይኖራል። ነገረ ሥጋዌው ማለት ድምፃችሁ ልስማ፣ መኖራችሁ አስፈርቶኛል። የምታዳምጡት እግዚአብሔር የልቦናችሁን ጸሎት ይስማችሁ። እንዲህ ነው ክርስትናው ያዝ ሲደረግ ራስን ጣል ሲያሰው ቤተክርስቲያን መጥቶ ምንም ፓይለት ሊሆን ይችላል። ፕሮፌሰሮች አላችሁ እዚህ ውስጥ፣ አስመጪና ላኪዎች አላችሁ እዚህ ውስጥ፣ በጣም ታዋቂም አዋቂም ሰዎች አላችሁ። ቤተ ክርስቲያን መጣችሁ መባረክ ከፈለጋችሁ
ራስን ጣል ለማለት ልክ እኛ ራሳችንን ስንተው የሰጠን የፈጠረን አምላክ ሲባርከን ይሰማናል። ሲቀድሰን፣ ሲጎበኘን፣ ሲያጽናናን እረፍት ያጣሉ ሰዎች እረፍት ስናጣ በሚያምር ቤት ውስጥ ስናለቅስ ያደርን ሰዎች እንባችን ሲታበስ ይታወቀናል። መድኃኒዓለም ከዓይናችን ላይ መከራን እንባ ያብስልን። ስለዚህ ቤተክርስቲያን እንደዚህ አይነት ቆፍጣኖች ክርስቲያኖች ስታገኝ ሰባኪውንም ስበክ ስበክ ነው የሚለው። እንዲህ ነው የሚለው ሉቃስ ወንጌል ምዕራፍ 24 ከቁጥር 44 ላይ እንደዚህ ይላል። እነሱም ከእናንተ ጋር ሳለሁ በሙሴና በሕግ በነቢያትም በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ድምፃችሁን ልስማ። በዚያን ጊዜ በሉ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። መድኃኒዓለም ይህን ዕድል ለእኛ ያደርግልን፣ አእምሯችንን ይክፈትልን። ረመመናን ባካቸው አእምሯችን ተዘግቷል። ራስ አፋሪ ጊዜ ደርሰናል። በጣም አስጨናቂ ዘመን ነው። ወንድ ልጅ ሎቲ አንጠልጥሎ ሹርባ ተሰርቶ በሚያምረው አደባባይ ላይ ሴት ሆኛለሁ ብሎ የሚናገርበት አደገኛ ጊዜ። ሁለት ወንዶች ተጋብተው ኢትዮጵያውያን መሆናቸው ነው የሚያስደንቀው እኮ። ሌላኛው መሆኑ ችግር የለውም እኮ፣ የተለመደ ነው። የነጫጭባው ዓለም የለመደው ነው፣ ክብሩ ነው። ዴድ ሲ ሙት ባህር የሚባለው እኮ ሰዶማውያን የሞቱበት የሰጠሙበት ፍልውሃ ነው እኮ። አንተ የሰው መረቅ ነው እኮ ዴድ ሲ። ይህን ሙቋ እኮ ያፈሱብን እኮ ነው የተቸገሩ የተሯሯጡ ያሉት። ይህን ትውልድ እኮ በሙቋ ያስበሉት እኮ ነው። እንዴት አንድ ኢትዮጵያዊ ወንድ አይን አውጥቶ አደባባይ ላይ የሶስት ወር ነፍሰ ጡር ነኝ ብሎ ይቆማል? የዚህ ልጅ እናት በሕይወት አለች ወይ? አእምሯቸውን ከፈተላቸው ነው የሚለው መጽሐፉ። አእምሯችን ተዘግቷል። ያለ ርኅራኄ ጉቦ የምትበሉ ሰዎች አእምሯችሁ ዝግ ነው። ያለ ርኅራኄ የኢትዮጵያን ታሪክ ለማጥፋት የተነሳችሁ ሰዎች አእምሯችሁ ተዘግቷል። ሰው የምታስጨንቁ ሰዎች አእምሯችሁ ተዘግቷል። መጽሐፉ እንዲህ ነው የሚለው፣ መጽሐፍንና እውነትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ነው የሚለው። እንዲህ አይነቱን መራራ ዘመን እንድንሻገር መድኃኒዓለም አእምሯችንን ይክፈትልን። ይህ አእምሯቸው የተዘጋባቸው ሰዎች የእነሱ ብቻ እንጂ የሌላ ሰውን አያዩም። ያለ እነሱ አዋቂ የለም፣ ያለ እነሱ ተናጋሪ የለም። ያለ እነሱ ሆድ ያለው አይመስላቸውም። የእነሱ ካበራ የሌላው ቢጨልም ጉዳያቸው አይደለም። አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ ከአሕዛብ ሁሉ ይሰበካል ተብሎ ተጽፏል። እናንተ ግን ለዚህ ምስክሮች ናችሁ ይላል። ድምፃችሁን ልስማ። እናንተ ግን በሉ ለዚህ ነገር ምስክሮች ናችሁ። እኔ ማንንም በማንም ቲፎዞ ሳይሆን እግዚአብሔርንና የተደረገልኝን ስለማውቅ የተዋህዶ ልጅና ለተዋህዶ ምስክር ነኝ የምትሉ አምላካችሁን አመስግኑ። የተዋህዶ ምስክሮች በጣም ክፉ ምስክሮች መጥተዋል። ጨካኝ ምስክሮች የተከፈላቸው ጨካኝ ምስክሮች፣ ቅዱሳንን የሚሳደቡ፣ ድንግል ማርያምን የሚሳደቡ። አሁንማ ሃይባ ያላቸው መሰለኝ፣ ሃይባ አተዋል መሰለኝ፣ አይዞባ ያላቸው መሰለኝ። ድሃ ጉንዳን ነው እያሉ የሚሳደቡ። አይቻ ሀገር እንደው ስንቱን ፈጥረዋለች። ነው ድሃዋ ሴት መሰለችኝ። ሁለት መሐልቅ ከመሐረቡ አውጥታ ስትሰጥ ኢየሱስ ድሃዋን አይቷት እናንተ ሁሉ ካላችሁ ላይ ሰጣችኋል፣ ይቺ ሴት ግን ያላት ሁላ ሰጥታለች። ሰዎች ባነሰ መልክ ቢያዩን፣ ሰዎች በኃጢአተኛ ቢያዩን፣ እሱ ትክክለኛ አይን አለው። እግዚአብሔር ስለሚያይ ነው በበረከት የምኖረው የምትሉ አመስግኑት። እውነታው ይህ ነው። የእኛ አምላክ እንዲህ ነው። እሱ እንዲህ ነው። ሰዎች ስለ ዘማዊነት፣ ሰዎች ስለ ሌብነት፣ ሰዎች ስለ ውሸት ያወራሉ። እግዚአብሔር ግን ስለ ይቅርታ ያወራል።
ቀራንዮ ላይ የተሰቀለው ለጻድቃን አይደለም፣ ለኃጢአተኞች ነው። ሞት ለሸተታቸው፣ ዓለም ለገፋቸው ነው። በሰዎች ምሬትና ትችት ከቤተ ክርስቲያን እንዳትቀሩ። ይህ እግዚአብሔር የቸርነት የምሕረት አደባባይ ነው። ይልቅስ እንደዛ ሴትዮ ተሽሎክልካችሁ አገኙትና የልብሱን ዘርፍ ንኩት። ምስክሮቼ ናቸዋል። እነ ኢትዮጵያ ምስክሮቿ ግን ጠማሞች ሆኑ። ምነው እዚህ ፊት ለፊት የሚመጡ ሰዎች ጨካኞች ሆኑ? ምንድነው ይህን ያክል? አሁን እናውቃለን። ሰው ከተከፈለው ብዙ ይናገራል። ምመናል እመቤቴን ማቴዎስ 28:14 ላይ ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ገዳይ ረፍት የለውምና በመጽሐፍም ለክፉዎች ሰላም የላቸውም ይላል። እንደምን አደራችሁ? ምነው ፈራችሁ? ለጨካኞች ወይ ለክፉዎች ሰላም የላቸውም። ስለዚህ ይሄ ታወቀ ነው። ጨካኝ ሰው፣ ነፍሰ ገዳይ ሰው እንዴት ረፍት ይኖረዋል? አስመሳይ ሰው፣ አድርባይ ሰው እንዴት ሰላም ይኖረዋል? ራስ ወዳድ ሰው እንዴት ሰላም ይኖረዋል? ትችላለህ። ከዚህ ግቢ ውጪ በየትኛውም የዓለም መስፈርት መኖር ትችላለህ። እዚህ ግቢ ግን በእግዚአብሔር ጸጋና ሕግ ነው የምትኖር። ኢሳይያስ 48:7 ላይ ነው ለክፉዎች ሰላም የላቸውም ይላል። በባለቤት ላይ ተንኮል የምትሰራ ከሆነ ሰላም የለህም። በወቀው ውጪ ሰላም አታገኝም። እሷ ጋር ነው ሰላም ያለው። በባለቤትሽ ላይ ተንኮል የምታስቢ ከሆነ ጓደኞችሽና ዘመዶችሽ ሲል ሰላም የለም። ባለቤትሽ ጋር ነው ሰላምሽ ያለው። ሁሉን ትተሽ የተከተልሽው እሱን ነው። ሚኪያስ እንደምን አደራችሁ? የተግባባን ነው? ጨርሻለሁ። እንድንግባባ የረዳን አምላክ ክብርና ምስጋና ይግባው እና ክፎች ሰላም የላቸውም። ክርስቶስን ቀበሩትና ቅዳሜ 9 ሰዓት ቅዳሜ ስዑር በምንለው ቀን እነሱ የወይን ጠጅ ይጠጣሉ። ሊቀ ካህናቱ ቤት የንጹሕን ደም አፍስሰው በድንግልና ተጸንሶ በድንግልና የተወለደ እኛን ፍለጋ የመጣውን መለኮትን እጆቹን በሚስማር ቸንክረው በጣራ ላይ ሰቅለውት ደሙን አፍስሰውት እነሱ በሰላም ተኝተዋል። በሸነና አርገው ክፉ ሰው ረፍት የለውምና በሦስተኛው ቀን እንደሚነሳ ትዝ አላቸው ይላል። ድምፃቸውን ስማ እስቲ። በሦስተኛው ቀን ማለት እንደሚነሳ ትዝ አላቸው። ሄዱ ጲላጦስ ጋር እየሮጡ ሄደው ጲላጦስን ኧረ ጲላጦስ የክፉ ሰው እኮ በሦስተኛው ቀን እነሳለሁ ሲል ሰምተነዋል። ስለዚህ ልዩ ወታደር አምጣ፣ ካልሆነ ደግሞ አይ የማይገረፈውን አስገረፋችሁኛል፣ የማይሰቀለውን አሰቀላችሁኛል፣ እንደወደዳችሁ አድርጉ ሲላቸው እንደገና አዲስ ማኅተም አምጥተው መቃብሩ ላይ መጡ። ክፉ ሰው ረፍት የለው፣ ረፍት የለው። ተንኮለኛ ሰው ረፍት የለውም። ነፍሰ ገዳይ ረፍት የለውም። ደጋግሜ ይናገራል። እጆቻችሁን ከክፋት ጠብቁ። እግዚአብሔር በዚህ ክፉ ዘመን ይህን ድምፅ የሚያሰማን ተመልሰን እንድንኖር ነው። እንድንተላለቅ አለም እንድንበላላ አይደለም። የአራቱን ማዕዘን ተሸክሞ ተይዟል። ስለዚህ የሮጦ ሄዱ ሲጠይቁት እንደፈለጋችሁ አድርጉ አላቸው። ሄደው ማተም መቱ፣ ተኙ። ቅዳሜ ከምሽቱ 5 ሰዓት ቅዳሜ ከሌሊቱ 6 ሰዓት እንዲህ የተነጠፍንለት እግዚአብሔር ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ። ክብር ለስሙ ይሁን። ማንም ሊይዘው አልቻለም። ማንም ሊያስቀረው አልቻለም። ከተነሳ በኋላም ረፍት አጡ። ሄደ መቶ አለቃው ነገራቸው። አም ሶሪ ሚል ያለው መቶ አለቃው በቃ ከአቅማችን በላይ ነው። የትንሣኤው ክብር ከእኛ ወታደሮች ጉልበት በላይ ነው። የትንሣኤው ጌታ የትንሣኤው ብርሃን ከእኛ ከታጠቅነው መሳሪያ በላይ ነው። ረስቶ አምላካችን ማመስግኑት ማለታችን ከእኛ በላይ ነው አለ ወታደር። ምን ይሻላል ይሏቸዋል። ሌላ ዜና ተነሳው። መቃብሩ ባዶ ነው። አሁን እንደውም ድንጋዩ ተንከባሏል። ስለዚህ ምን ይሻላል? ብዙ ገንዘብ አውጥተው ወሬኞች ቀጠሉ ይላል። እውነት በገንዘብ ኃይል አትሸፈንም። እውነት በጉልበት አትሸፈንም። እውነት ንግግር በማሳመር አትሸፈንም። እውነት ብዙ ገንዘብ በማፍሰስ አትሸፈንም። እውነትን በመጋፈጥ ነው። ለእውነት እጅ በመስጠት ነው። ሄዱ ገንዘብ አመጡ፣ ሰጡ። ወታደሮቹ መቶ
አለቃው በዚህ በቅፍርናሆም በቤተ ሳይዳ በገሊላ በሰማርያ ወታደሩ ገንዘብ ስለተከፈለው መዋሸት ጀመረ። እስኪ ድምፃችሁን እስማ። እግዚአብሔር ሆይ በሉ። ከሰይጣንና ከተከፈለው ሰው ሕይወቴን ጠብቅልኝ። የተከፈለው ሰው ሳይገላችሁ ዞር አይልም። የተከፈለው ሰው ስማችሁን ሳያጠፋ ዞር አይልም። የተከፈለው ሰው ታሪካችሁን ሳያበላሽ ዞር አይልም። የተከፈለው ሰው ቢማርም ባይማርም ክፍያውን ነው የሚያው። ስም ማጥፋት ከሆነ ዓላማው ስሙን ስማችሁን ያጠፋል። ታሪክ ከሆነ ማጥፋት ከሆነ የተከፈለው ሰው ታሪክ ያጠፋል። ለዚህ ነው ዘመነኞች ሰዎች በሚያምር አዳራሽና በሚያምር ጉንጫቸው የተዋህዶን ስም ለማጥፋት ሳይደክሙ እየሰሩ ያሉት። የአረቦቹ ክፍያ ነው፣ የነጮቹ ክፍያ ነው። ትናንት የተሰራብን ክፉ ደባ ነው። ተጠንቀቁ፣ ሃይማኖታችሁን ጠብቁ፣ ከቤተ ክርስቲያን አትቅሩ፣ ጥያቄ ካላችሁ ጠይቁ። ቤተ ክርስቲያኒቱ በሊቃውንት የተሞላች ናት። የሰማት ነው የምትሉኝ አንድ እጃችሁን አሳዩኝና ልቀጥል፣ ካልሆነ ላቆሙ። ያዳመጣችሁ ነው አመስግኑ አምላካችሁ ነው። እሺ እሱ ነው። ጨርሻለሁ። ምንድነው የሆነው? የተከፈላቸው ሰዎች ሄደው ሲያወሩ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ የሚል ወሬ። አያችሁ ገንዘብ ያለው ሰው እንዴት እንደሚያሰራ። እስቲ እናቶቼና እህቶቼ ነጠላችሁን አንድ አፋችሁ ላይ ያዝ እስቲ። እንደዚህ ታርጉ። ወንዶቹ ዝም በሉ፣ እናቶችን ነው ያልኩት። ወታደሮቹ ሄደው ደቀ መዛሙርቱ በሌሊት ሰረቁት ሲሏቸው ምን አሉ? የገሊላ ሴቶች ተናገሩ። አሁን እዛው እንደያዛችሁ ሰርቀውት ሳይሆን በሉ እንደተናገረ ተነስቷል። ለምንድን ነው እንደዚህ ያሉት? በደንብ እንዳይናገሩ ወታደሮቹ ስለፈሯቸው ነው። እንደተናገረ ተነስቷል። ክብርና ምስጋና ለስሙ ይሆንልን። የኛ አምላክ ይሄ ገንዘብ አይሸፍነው፣ ስልጣን አይሸፍነው፣ ደባደቡ አይሸፍነው። አሁንም ተዋህዶን ለመሸፈን የሚታትሩ ሰዎች አይሆንም። እንኳን ከውጪ ከውስጥ እንኳን ተዋህዶን ለመሸፈን ብንሞክር አይሆንም። ኢትዮጵያና ተዋህዶ በሶስት ገመድ የታሰሩ ናቸው። ከባህላቶቻችን አንዱ እድገት ነው። ይሄ የተነሳው ጌታ ምዕመናን በተለያየ መንገድ ለደቀ መዛሙርቱ ተገለጠላቸው ይላል። በተለያየ መንገድ የዮሐንስ ወንጌል ምዕራፍ 16 ላይ ዮሐንስ ወንጌል ምዕራፍ 14 የተናገራቸውን እኔ ወደ አብ እሄዳለሁ፣ እኔ ባለሁበት እናንተ ትኖሩ ዘንድ ስፍራ አዘጋጅላችኋለሁ። እመቤቴም ይህችን ቃል በስነ ስርዓት ከሰማችሁ እኔ ትምህርቴን አቆማለሁ። እኔ ወንስቴ ወደ አብ እሄዳለሁ፣ እኔ ባለሁበት እናንተ ትኖሩ ዘንድ ስፍራ ላዘጋጅላችሁ እሄዳለሁ። ምን ላዘጋጅላችሁ? ስለዚህ ለእኛ ለክርስቲያኖች በሰማይ ምን አለን ማለት ነው? ስፍራ አለን፣ ቦታ አለን። ክብርና ምስጋና ለስሙ ይሆነሳ። እዛ ቦታ አለ። እዚህ ያለው ያልፋል፣ ጥላ ነው፣ ድንኳን ነው። እዛ ግን እንዲህ ነው የሚወደን። እኔ ባለሁበት ትኖሩ ዘንድ ስፍራ በዚህ አዘጋጅላችሁ እወዳለሁ። ይሄኛው ጌታ እዛው ዮሐንስ ወንጌል መጨረሻ ላይ ምንድነው የሚለው? ኢየሱስም በማርያም እጅ ልናገር፣ ኢየሱስም በሉ እንደገና ተገለጠላቸው። እስቲ በሉ ኢየሱስም እንደገና ምን አላቸው? ለማርያም መግደላዊት አንዴ ተገልጦላት ነበረ። ለሉቃስና ለቀሌዮጳ ተገልጦ ነበረ። ለሌሎቹ ደቀ መዛሙርት ደግሞ እንደገና ተገለጠላቸው። እንደምን ተገለጠላቸው? እስቲ እንደገና የባረካችሁ አመስግኑት። እስቲ እንደገና ያያችሁ፣ እንደገና የፈወሳችሁ አመስግኑት። እስቲ እንደገና ይቅር ያላችሁ። አቤት! የእንደገና አምላክ ባይሆን ኖሮ ጠንቋይ ቤት ቀርተን ነበረ። የእንደገና አምላክ ባይሆን ኖሮ በዛ በስልጣን ተይዘን ኮሚኒስት ሆነን እንቀር ነበረ። የእንደገና አምላክ ባይሆን ኖሮ ትናንትና እንደወጣን እንቀር ነበረ።
እንደገና ዛሬ በሩን ከፍቷል። እንደገና ዛሬ ድምፁን ያሰማናል። እንደገና በትዳር ባርኮናል። እንደገና ልጆች ሰጥቶናል። እንደገና ኑሯችንን ይባርካል። ክብርና ምስጋና ለስሙ ይሁንልን። ጤና አምላክ ነው። ጤና አምላክ ነው። ኑና መስግኑት። ኮራ አትበሉበት። ብትኖሩ ብትሞቱም ከሱ ጋር ነው የምትጠናቀቁት የምንላችሁ እንዲህ አይነቱን ጌታ ነው። ስለዚህ ክርስቶስ የመጨረሻውን 40 ቀን አብሯቸው ከኖረ በኋላ እንዲህ አላቸው ይላል መጽሐፉ። በጣም ደስ ነው የሚለው። እንደዚህ ነው የሚለው ከ40 ቀን በኋላ ተስፋ ለቆረጡት ለነዛ ለሐዋርያቶቹ ኑ ወደ እኔ አላቸው። ሰበሰባቸው፣ አከማቻቸው፣ ደብረ ዘይት ወሰዳቸው። ወደ ዓለም ሂዱ አላቸው። በሉ እስቲ ለፍጥረት ሁሉ ወንጌልን ስበኩ። ለፍጥረት ሁሉ ወንጌልን ስበኩ። ለእስላም የለ፣ ለክርስቲያን የለ፣ ለጴንጤ የለ፣ ለጆባ የለ፣ ለማን የለ፣ ወንጌል ይሰበካል። በአራተኛው መቶ ክፍለ ዘመን ከአልቀትና ከጨካኞች ደብቃ ያስቀመጠችው መጽሐፍ ቅዱስ ነው። ማንም ዛሬ ይዞት የሚዞረው ቤተክርስቲያን፣ የእኛ ቤተክርስቲያን ናት መጽሐፍ ቅዱስን ደብቃ ያስቀመጠችው። የትርጓሜውን ባለቤት ናት። ለዓለም ሁሉ ገና ትሰብካለች። ለዓለም ሁሉ ወንጌልን ስበኩ፣ ድምፃችሁ ይሰማ፣ ያመነ በሉ የተጠመቀ ይድናል። ኢየሱስ ከማረጉ በፊት እነዚህ መመሪያዎች ሰጥቶ ነው ሄደው። እርገቱ በጣም ትልቅ በዓላችን ነው ብላችሁ ለዚህ ነው። አጋንንትን ያመኑኝም እነዚህ ምልክቶች ይከተሏቸዋል። አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ፣ የሚገድል መርዝ እንኳን ቢጠጡ አይጎዱም። እና ቅዱስ ጊዮርጊስ ሰማዕታቱ እንዲህ ካላቸው በኋላ ከእነሱ ጋር እየተነጋገረ በኋላ ወደ ሰማይ አረገ ብሎ ቅዱስ ማርቆስ በ16ኛው ምዕራፉ ላይ ይናገራል። ክርስቶስ ሲያርግ በማረጉ ምንድን ያገኘ ነው ብለን ስናስብ አንደኛ ቃሉ እውነት መሆኑ ተረጋግጧል። እስቲ ተናገሩ፣ ቃሉ በሉ እውነት መሆኑ ተረጋግጧል። በመዝሙረ ዳዊት በመዝሙር 47 ከቁጥር 5 ላይ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀን ዘምሩ ለአምላክነ ዘምሩ። እግዚአብሔር በሉ በመላእክት ዝማሬ ወደ ሰማይ አረገ። ይሄ ቃል እውነት ሆኗል በክርስቶስ ማረግ። ይቀጥላል። ቅዱስ ሉቃስ እንደሚነግረን እየባረካቸው ወደ እነሱ ከማረጉ በፊት እጁን ጭኖ በሏ ባረካቸውና አንትሙ ሰነበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ እማርያም፣ በ10ኛው ቀን ከጥቂት ቀን በኋላ መንፈስ ቅዱስን እስክትቀበሉ ድረስ በኢየሩሳሌም ጸንታችሁ ቆዩ። ኧረ እባካችሁ ወጣቶች ተው፣ ቤተ ክርስቲያን ተረጋጉና ቆዩ። ግዴላችሁም ታመልጣላችሁ ይህን ዘመን። ግዴላችሁም ጫት ቤቱን ዝጉት፣ ውጡ፣ ከዛ ከሺሻ ቤቱ ውጡ። እኔ ግልጹን ነው የምነግራችሁ። ግዴላችሁም ከማይመች አካሄድ ውጡ። እናቶቻችሁ ቺን ሀገርና ቺን ቤተ ክርስቲያን አስረክቧቸዋል፣ ተረከቡ። ኬሚስትሪና ፊዚክስን አትፍሩት። እየጸለያችሁ ትምህርታችሁን ተማሩ። በዚህ ዘመን የትግል ዘመን ነው። እግዚአብሔርን ያልያዘ ያልሰራ ሰው አይሻገርም ይህን ዘመን። ኢየሱስ ክርስቶስ ምን አለ? ጸንታችሁ በኢየሩሳሌም ቆዩ። ክርስቲያኖች እባካችሁ በቤተክርስቲያን ጸንተን እንቆይ። እባካችሁ ሃይማኖታችንን ጸንተን ይዘን እንቆይ። እባካችሁ ታሪካችንን ይዘን ጸንተን እንቆይ። የሉቃስ ወንጌል መጨረሻ ላይ ምዕራፍ 4 የመጨረሻው ቁጥር ላይና የሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ አይናቸው እያየ ብሎ በመካከላቸው እየባረካቸው ከፍ ከፍ አለ። እንግዲህ ከበውታል 11 ደቀ መዛሙርት። አሁንም ምድርን እየለቀቀ በርቀት ሳይሆን ወይንም እንደዚህ በልዩነት መጠን ሳይሆን ከፍ እያለ እነሱ አንገታቸው ቀና እያለ እሱ ከፍ እያለ እነሱ አንገታቸው ቀና እያለ እሱ ከፍ እያለ እነሱ አሁንም በጣም አንገታቸው ቀና እያለ እነሆ ወደ ላይ እያረገ ሲሄድ ነጫጭ ልብስ የለበሱ 2 መላእክት መጥተው እንዲህ አሏቸው። የትምህርቱ መጨረሻ እናንተ የኢየሩሳሌም እናንተ የገሊላ ሰዎች ሆይ በሏ፣ ይህ
ከእናንተ መካከል ወደ ሰማይ ያረገው ኢየሱስ ክርስቶስ ተመልሶ ይመጣል። እቺን ያዟት። ተመልሶ ይመጣል። ተመልሶ ይመጣል። ምንድነው ሲመጣ የሚፈጠረው ብለን ስናስብ የነገረን ነገር አለ። ሊወስደን እንደሚመጣው ይሄ ደካማው ስጋችን አዲስ ስጋ ይለብሳል። ይሄ ሰነፉ ስጋችን ብርታትን ይለብሳል። ይሄ ጊዜያዊ ማንነታችን ዘላለማዊነት ይለብሳል። በጎ የሰሩ በቀኙ ይቀመጣሉ፣ ክፉ የሰሩ በግራው ይቀመጣሉ። ተመልሶ ሲመጣ እያረምም እግዚአብሔር ሲመጣ ዝም አይልም። እሳት ይነድድ ቅድሜው፣ በፊቱም የፍርድ እሳት። ይሄ እሳት እውነተኛውንና ሐሰተኛውን የሚያጣራ እሳት ነው። የሚባላ ብቻ አይደለም፣ እውነተኛውን ከሐሰተኛ የሚለይ። ስለዚህ መንግሥተ ሰማያትም ለመዝናኛ አልተፈጠረችም፣ በጎ ለሰሩባት መግቢያ ናት። ሲኦልም ለጨካኞች ብቻ ወይንም ለሌሎች ብቻ ሳይሆን በምግባርና በሃይማኖት ሁለቱም የተሰሩት ለዓላማ ስለሆነ ይህንን አውቀን ያረገው ክርስቶስን ጽንሰቱን፣ ልደቱን፣ ጥምቀቱን፣ ትንሣኤውን፣ ጰራቅሊጦሱን የምናከብርለት ኢየሱስ በዓላቶቻችንን አክብረን ብቻ ሳይሆን በበዓላቶቻችን ተባርከን በቀኙ እንድንቆም የእርሱ መልካም ፈቃድ ይሆንልን። ሲባረካቸውም ከመካከላቸው አረገ ይላል። ማሳሰቢያ ይህንን እነዚህን የክርስቶስን በዓላት እያከበርን ዝም ብላችሁ ይዋትን የእናንተን ቤተክርስቲያን መጋቢት 29 ተጸነሰ ብላ ታከብራለች። ታኅሳስ 29 ተወለደ ብላ እንደዛ ምድርና ሰማይ እስኪጋጠሙ ድረስ በምስጋና ታከብራለች። ተጠመቀ ብላ ምድር እስኪናወጥ ድረስ በዓሉን ታከብራለች። ሆሳዕና ብላ ቄጠማውን ዘንባባውን ጎዝጉዛ ታከብራለች። ተሰቀለ ብላ እያለቀሰች ታከብራለች። ተነሳ ብላ በደስታ ታከብራለች። አረገ ብላ እንደዚህ ታከብራለች። መንፈስ ቅዱስን ላከ ብላ እንዲህ ታከብራለች። አሁን እነዚህ ሰዎች ናቸው እኛን ኢየሱስን አያውቁም የሚሉ። እነዚህ ይሄ ማለት አቅም አላቸውስ? አያችሁ፣ የሃይማኖታችሁን ብልጫ አውቃችሁ የቤተክርስቲያናችሁን ዶግማና ቀኖና ተማሩ። ሁልጊዜ ከቤተ ክርስቲያን አትጥፉ። ለዚህ ለበዓለ ዕርገቱ ያደረሰን አምላካችን ለበዓለ ጰራቅሊጦሱ በሰላምና በጤና ያድርሰን። ይቆየን። ወስብሐት ለእግዚአብሔር።